ሲሳይ አጌናን የመሰለ ጋዜጠኛ የለም አለ። አለቀ። ሲሳይ አጌና የዛን ጊዜ እንዳርጋ ወዳሶ በጭንቅላቱ ቆሞ ደነሰ። አስቴር በዳኔ ለአብይ አህመድ በጣም የቅርብ ሰው ብቻ አይደለም ከቅርብ ሰውነት ያለፈችም እንደሆነች አውቃለሁ። ይሄንን ተራ ትርኪ ምርኪ ፕሮፓጋንዳውን በአፍጢሙ ደፍቶ ማለፍ ያስፈልጋል። የውሸት አቅማዳን በእውነት በጥፊያ ጩለህ ለዘላለም ዱዳ ታደርገዋለህ። አስቴር በዳኔ ላደረገችው ቅስቀሳ ለተፈጸመብን እልቂት የጊዜ ጉዳይ እንጂ ትከፍላለች ዋጋ። አብይ አህመድ ወደ ስልጣን እንደመጣ መጀመሪያ ያደረገው ሲሳይ አጌናን የመሰለ ጋዜጠኛ የለም አለ። አለቀ። ሲሳይ አጌና የዛን ጊዜ እንዳርጋ ወዳሶ በጭንቅላቱ ቆሞ ደነሰ። መደዳውን ነው የምንሄደው። ሲሳይ አጌና ያኔ እንዳርጋ ወዳሶ በጭንቅላቱ አርጋው ወዳሶ የዳንስ ችሎታውን ለማሳየት ነው። ሲሳይ አጌና እንዳርጋው ወዳሶ በጭንቅላቱ መቆም አልነበረበትም። መጻፍ ነው ያለበት አይደል? ብዕር ነው ማንሳት ያለበት። አርጋው ወዳሶ አርቲስት ነው። እንደዛም መደነስ ይቻላል የሚል ለማሳየት ነው። ሲሳይ አጌና ጎበዝ ደናሽ አይደለም የተባለው፣ ጎበዝ ጋዜጠኛ ነህ ሲለው ለመጻፍም ለመናገርም በጭንቅላት መቆም አይጠይቅም። በጭንቅላቱ ቆመ፣ ሙልል ብሎ ቀረ። እንደምታዩት በጭንቅላቱ ቆመ፣ ማሰብ ተወ። መቼም የሚያስብ ሰው የሚያደርገውን የሚያሰላስል ሰው የሚያደርገውን እያደረገ ነው ለማለት ትቸገራላችሁ። አገዛዙ ለምርጥ ድልብ ካድሬዎቹ በሰጠው ትዕዛዝ መሰረት ለተመረጡ ድልብ ካድሬዎቹ በሰጠው ትዕዛዝ መሰረት ትላንት ያደረጉትን ዛሬ እየደገሙት ነው። እንደምታውቁት ሲሳይ አጌና እዚህ አሜሪካን ሀገር ይኖራል። ያለምንም ርህራሄ የኤርትራ ጦር ገብቶ ጄኖሳይድ ይፈጽም ብሎ የቀሰቀሱት ብላችሁ እስኪ የቀሰቀሱባቸውን ወርዶች አምጧቸው። የሉም። ክርክር እኮ አድርገናል። የኤርትራ ጦር ወደ ኢትዮጵያ ለምን ይገባል ስንል የለም መግባት አለበት ብሎ የተከራከረ ሰውዬ ዛሬ ደግሞ የኤርትራን ጦር ወቃሽ። ይግባ ያለው ምን እንዲያደርግለት ነበረ? የሚፈልገውን አይደል እንዲያሟላለት? እንዲገባ መግባት አለበት ብሎ የተከራከረ ሰው ያ ጦር ገብቶ ከወዴድ ጦር ጋር ባንድ ላይ ሆኖ እዚያ ትግራይ ላይ የተፈጸመውን ያን ሁሉ ወንጀል ያን ሁሉ ዘርን መሰረት ያደረገ ጥፋት የጦር ወንጀል ተፈጽሟል። እንደምታውቁት በሰብአዊነት ላይ የሚፈጸም ወንጀል ተፈጽሟል። እንደምታውቁት የጦር ወንጀል በሰብአዊነት ላይ የሚፈጸምም ወንጀል የአብይ አህመድ አገዛዝ ፈጽሟል ተብሎ በስቴት ዲፓርትመንትም እኮ ተፈርጇል። አይደለም እንዴ? የጦር ወንጀሉን የፈጸሙት እንዴት ነው? ጋብዘው አስገብተው ለዛ ጦርነት ብለሲንግ ሰጥተው አሁን እንደገና ተመልሶ ከዚያ እልቂት በኋላ ለአንዴና ለመጨረሻ ጊዜ ሊያልቁ ይገባል የሚል ቅስቀሳ ውስጥ ተገብቷል። ፕሮፓጋንዳ መስራት ተጀምሯል። እስኪ ይህን እናዳምጠውና ምላሽ እንሰጥበታለን። በድሮን ድብደባና በጦርነት በትግራይ ህዝብ ላይ ይፈጸም የነበረው ጄኖሳይድ ድምፅ አልባ በሆኑ ጦርነት ተጠናክሮ ቀጥሏል። አሁን የቀረው ህዝብ መሞት የለበትም። በመሆኑ ጄኖሳይደሩ የብልጽግና ስርዓት ግብአተ መሬቱም መፈጸም አለበት ብለን ወስነናል። በመቀሌም በተለያዩ መድረኮችም በተለያዩ አጋጣሚዎችም ይህ እያስተጋቡ ነው። ወደዚህ ሁኔታ ውስጥ ለምን ተገባ እንዴት ተገባ ምናምን እሱ መዓት ጊዜ ተብሏል። ስልጣን ላይ ያለውን በተለይም ጠቅላይ ሚኒስትሩን መንግስት ወደ መቃብር ካልከተትን ሰላም የለንም፣ ያንን ለማድረግ ተዘጋጅተናል የሚለውን የአደባባይ ጥሪ ያቀርበዋል። ኩናት
بطور بدبداب ترى إنه رد جنوسايد بسلاحها من قد يزناتها لزقلب زي በድሮን ድብደባና በጦርነት በትግራይ ህዝብ ላይ ይፈጸም የነበረው ጆኖሳይድ ድምጽ አልባ በሆኑ ጦርነት ተጠናክሮ ቀጥሏል። አሁን የቀረው ህዝብ መሞት የለበትም። በመሆኑ ጆኖሳይደሩ የብልጽግና ስርዓት ግብአተ መሬቱም መፈጸም አለበት ብለን ወስነናል። በመቀሌም በተለያዩ መድረኮችም በተለያዩ አጋጣሚዎችም ይሄ እያስተጋቡ ነው። ወደዚህ ሁኔታ ውስጥ ለምን ተገባ እንዴት ተገባ ምናምን እሱ መዓት ጊዜ ተብሏል። ምናልባት ሁኔታዎች የተወጣጠሩበት ደረጃ ላይ ደርሰዋል። ምን እንደሚከተል እያንዳንዱ ቀን ማናችንም እርግጠኛ ማንሆንበት ሁኔታ ተፈጥሯል። ስለዚህ በእነዚህ ሁኔታዎች ውስጥ በግልጽ ነው ያወጁት፣ በግልጽ ነው ጦርነት እንደሚከፍቱ የገለጹት። ጦርነት መክፈት ብቻ ሳይሆን ስልጣን ላይ ያለው መንግስት እንጥለዋለን የሚለውን በአደባባይ አረጋግጠዋል። ለዚህ ደግሞ ብቻችንን አይደለንም በሚል ተቃዋሚዎችን በስም ዝርዝር ጠርቷል። ለምሳሌ አዲግራት ላይ ወይዘሮ ፈትለወርቅ ገብረ እግዚአብሔር እዛ ቲፒኤልኤፍ ካምፕ ውስጥ ዋና እየተባሉ የሚጠቀሱት እኛ ብቻችንን አንሸከመውም፣ አብረውን ሌሎች ኃይሎች አሉ፣ አዲስ አበባ ዙሪያ ፋኖና ሸኔ ያሉ ብለዋል። አዲስ አበባ ሰዓት ዝብጻሕ بيننا نشكم إنا مالتي كون أفدق قدي سابا يمزق على سوزلو فانولو أفدق قدي سابا ناي أورومو نتسألنت سراويتلو أفدق قدي سابا محازوت النهونا مالتي የመጀመሪያው የጦርነት ዝግጅታቸው በአደባባይ አውጀዋል። ወደ ግጭት ለመሄድ ለምን ፈለጉም ብዙ ጊዜ ተነስቷል። ትግራይን በብቸኝነት መቆጣጠርና የወርቅ ንግዱን ምናምን እያልን መንዘረዝራቸው ነገሮች አሉ። ይሄንኛ አይደለም የምንለው፣ ራሱ የቲፒኤልኤፍ አመራሮች በአደባባይ የገለጹት ነገር ነው። ይህንን ህብረተሰቡ ላይ ትግራይ ውስጥ የጣሉትን ደግሞ አስገዳጅ ሁኔታ ሁሉም ሰው የሚያየው ነገር ነው። በጉልበት በኃይል ትግራይ ውስጥ ከሚያደርጉት ባሻገር በሌላ በኩል ደግሞ ሰውን የማይሆን ነገር ውስጥ ለመክተት ፋኖና ሸኔ አዲስ አበባ ዙሪያ ያሉ ፋኖና ሸኔ አዲስ አበባ ዙሪያ አይደለም ኦሮሚያ እና አማራ ክልል የሆነ ጫፍ ላይ ይንደፋደፋሉ እንጂ አዲስ አበባ ላይ ሽፍታ ይኖራል። መንገድ ላይ ድንገት ተኩሶ የሚያመልጥ ሰው ይኖራል የትም ቦታ ላይ። እንደዛ ደረጃ ላይ የደረሰ ኃይል ሸክም ነውና አንዴና ለመጨረሻ ጊዜ የትግራይም ህዝብ ሌላውም ህዝብ መገላገል አለበት። ስልጣን ላይ ያለውን በተለይም ጠቅላይ እንደሰማችሁት ነው ሲሳይ አጌና ያነሳቸው ነጥቦች። የዲሲውን አንጋሳ ኦዴሱ ከንበርባለ ኦሮሞን ሆጀቱ ያገርሲሳ ኦዴሱን ኩን አመለ ሃራ ዋንቴፍ አመለ ሃራ ከን አሎተች ጤሱ ዋንን በርባነ ሆጀኛ ያገርሲሳ አንዳንድ ሰዎች ብልጽግና ለምን የሲሳይ አጌና ወይም የዲሲው አንጋሳ የተናገረው ነገር ፍሬ ነገሩ ብቻ ወስደን አንድ እውነት አለው ወይ እሱ ከሚለው ውስጥ የሚለውን ነው በሚገባ ማየት ያለብን። ይሄንን ተራ ትርኪ ምርኪ ፕሮፓጋንዳውን በአፍጢሙ ደፍቶ ማለፍ ያስፈልጋል። የውሸት አቅማዳን በእውነት በጥፊ ያጩለህ ለዘላለም ዱዳ ታደርገዋለህ። የውሸት ምላስ በእውነት መዳፍ ተመቶ ከዛ በኋላ የሚናገርበት እድል አያገኝም። ምንድነው ሲሳይ አጌና ለፕሮፓጋንዳ ያነሳው የኦህዴድን ፕሮፓጋንዳ ለመጫወት ያነሳውና ሪያሊቲው ምንድነው የሚለውን እናንሳ። ከትግራይ የተገኘ ትግራዋ የሆነ ሁሉ መጥፋት አለበት ብሎ የሚያምን የኦህዴድ አሸራጭ አማራ የሆነ ሁሉ ከአማራ የተገኘ መጥፋት አለበት ብሎ የሚያምን የኦህዴድ አሸራጮች አሉ፣ እዚህም ይመጣሉ፣ እናውቃለን። በአማራነት ስም የትግራይ ተወላጅ የሆነ በሙሉ ይጥፋ የሚል ፕሮፓጋንዳ እንድናራምድ የሚፈልጉ አካላት
በጭንቅላት ቆመህ መደነስ ትችላለህ። ትላንትም አላረግነውም፣ ዛሬም አናደርግም። ቲፒኤልኤፍን መከለያ አድርጎ ቲፒኤልኤፍ ላይ ያለ ጥላቻ በማስመሰል የትግራይ ህዝብን እንደ ህዝብ በትግራይ ህዝብ ላይ የሚደረግን ቅስቀሳና ጥላቻን መቼም ቢሆን አንሳተፍም። ነገርንህ እኮ ብለህ ሞክረ ያልተደረገ ነገር የለም። መንገዱን ጨርቅ ያርግለት። ይሄ ያዋጣኛል የሚል ካለ will never do that። ሃይማኖት አለን እኛ። እንኳንስ ኦርቶዶክሳዊውን ለመጨረስ እንኳንስ የኢትዮጵያን ታሪክ ለማጥፋት እንኳንስ እያወቅን ሰሜናውያን ያሉበት ታሪክ በኢትዮጵያ ውስጥ ኤግዚስት ማድረግ የለበትም ብሎ የተነሳ አደገኛ ጸረ ሴማዊ ቡድን የአገዛዝ ስልጣን ይዞ በይፋ አቅዶ እየፈጀ ባለበት ቀርቶ ትላንትም ቢሆን በጅምላ ህዝብ ይለቅ ብለን አልቀሰቀስንም። ዛሬም አንቀሰቅስም፣ ነገም አናደርግም። እንደዛ ፋክት የመሞገት አቅም ካለው ፋክቷን ይዞ እስኪ ሞግት። ትላንትም ብለነዋል። በደኖና አርባ ጉጉ ከነነፍሳችን ገደል የከተቱን አካላት ዛሬ ባያችሁት መንገድ እና ቀጥሎ በምናሳያችሁ መንገድ በጅምላ የሚጨፈጭፉን አካላት አስረዋችሁ ነበር እኮ እንደዚህ ብለዋችሁ ነበር እኮ ብለው ሊቀሰቅሱ ይሞክራሉ። ራስህ ለራስህ አውራው። እሱን 6 ኦህዴድ ለሌላ 4 ኦህዴድ ፌስቡክ ላይ ግማሹ በአማራ ስም ግማሹ በኦሮሞ ስም ሆኖ ሲራኮት እናያለን። ወይልም ያለ በአማራ ስም ያለ ግን የነቀዘ አሁን ኦርቶዶክሳውያንን ለመጨረስ ከተደራጀው የአብይ አህመድ የብልጽግና ወንጌል እምነት ተከታይ ነው ወይ የና አህመዲን ጀበል ዋሃቢስት ነው? አማራ እያለቀ ነው ስትለው በዋሃቢ ስም የሚያጭበረብሩት ይሆናል እሱን ያሳመነው፣ ወይ በፕሮቴስታንት ስም የሚያጭበረብሩት ይሆናል እሱን ያሳመነው። እዛና እዚህ ሊዝረከረክብህ ይችላል። በፕሪንሲፕል በመሰረታዊ ነገር ላይ መቆም ያስፈልጋል። እንምጣና የሲሳይ አጌናን ንግግር እና ያነሳቸውን ነጥቦች መልክ አስይዘን እስኪ ከእውነታው አንጻር እንፈትሻቸው። ለምሳሌ ስልጣን ላይ ያለውን መንግስት እንጥላለን ብለዋል። ጦርነት በይፋ አውጀዋል። ብቻችንም አይደለንም ከሌሎቹ ጋር እንሰራለን ብለዋል። ወደ ግጭት ለመግባት ለምን ፈለጉ ይልና ትግራይን በብቸኝነት ለመግዛት የወርቅና የምናምን ሀብት ለመውሰድ አስገዳጅ ሕግ አውጥተዋል ወዘተረፈ ይላል። ከዛ ሲቀጥልና ከዛ ደግሞ ፋኖና ሸኔ አዲስ አበባ ዙሪያ አሉ ይላሉ ምናምን የሆነ መንገድ ላይ ያለ ሽፍታ ሊኖር ይችላል አለ። ሪያሊቲው ምንድን ነው? ከነዚህ ነገሮች ካነሳቸው አንጻር ብቻ እንመዝናቸዋለን። ስልጣን ላይ ያለውን ኃይል እንጥላለን ብለዋል ብሏል። ለምሳሌ አዎ ስልጣን ላይ ያለውን አካል በአፍጢሙ ካልተከሉት እነሱ ይጠፋሉ። የትግራይ ህዝብ የኦህዴድ ኃይል በስልጣን እስካለ ድረስ ይጠፋል። የትግራይ ህዝብ ኦህዴድ በስልጣን ላይ እስካለ ድረስ እንደ ሰው ሊቆጠር አይችልም። ኢኮኖሚ ይወድማል፣ ታሪኩ ይወድማል፣ የዘር ፍጅት ይፈጸምበታል። ሌላ ዙር ካለፈው የባሰ ሌላ ዙር ይፈጸምበታል። ይሄን ለመረዳት የኔ ትንተና ያስፈልግህ። የሲሳይ አጌናን መቀላመር ትተህ አብይ አህመድ የተናገረው ማዳመጥ ነው። በስልጣን ላይ ያለውን መውረድ አለበት፣ መጣል አለበት። እንዴ በስልጣን ላይ ያለው ምን እንዳለ እንስማዋ። ምንድነው ያለው? ስልጣን ይዘው ይኸውልህ ኦህዴዶች ምን አሉ? አብይ አህመድ ምን አለ? ስልጣን የያዝነው ብልጽግና የሚባል ፓርቲ የመሰረት ነው 4 ኪሎ ያሉትን የትግራይ ኃይሎች ነቅለው መቀሌ እንዲሰደዱ ያደረጓቸው ወይም መቀሌ እንዲወሰኑ ያደረጓቸው እነዚህ ጠላት ይላቸዋል። እነዚህ ጠላቶች ዳግመኛ በኢትዮጵያ ጉዳይ አስተውሉ፣ ከአብይ አንደበት ትሰሙታላችሁ። እነዚህ ጠላቶች ዳግመኛ በኢትዮጵያ ጉዳይ ከኛ ጋር ቁጭ ብለው እንዳይወስኑ ነቅለን አባረን ብልጽግና የሚባል ፓርቲ መስርተናል አሉ። ስለዚህ በኢትዮጵያ ጉዳይ አገሬ ነው ያገባኛል፣ በኢትዮጵያ ጉዳይ ይወስናለሁ የሚል ትግራዋይ ካለ ተነቅለሃል፣ አይቻልም ብለው ዘግተዋል።
4 ኪሎ ያሉ ትግራዋይ አይደሉም ወይ ካልከኝ ደግሞ ሽመልስ አብዲሳ ያለው ነው። ኮንቪንስ አድርገን ኮንፊውዝ አድርገን ጉዳያችንን እያስፈጸምን ነው። የት ሂደን? ባህር ዳር ሂደን። ስለዚህ ከትግራዋይ መካከል 4 ኪሎ ወይም አዲስ አበባ ያለ ካየ ደግሞ ልክ ከባህር ዳር ኮንቪንስ ያደረጋቸው እንዳሉ ሁሉ ከመቀሌም ከትግራይም ኮንፊውዝ የተደረገ አካል አዲስ አበባ አለ። ያ ትግራዋይ አይደለም። ያ የትግራይን ህዝብ ሊወክል አይችልም። የብአዴን ኃይል የአማራን ህዝብ ሊወክል አይችልም። ምን አይነት ነው? ማን ነው? ጌታቸው ረዳ እንዳለው ማዮፒክስ ነው፣ ዳፍንት የያዛቸው ናቸው ጌታቸው ረዳ እንዳለው። ከዛ ውጪ ኮንቪንስ ያደረጋቸው ኮንፊውዝ ያደረጋቸው ኃይሎች ናቸው። እኔ አይደለሁም፣ እነሱ ነው ያሉት። ከዛ ውጪ ኮንቪንስ ያልሆነላቸው ኮንፊውዝ ያልሆነላቸው ማንኛውም የትግራይ ተወላጅ ከዚህ በኋላ በኢትዮጵያ ጉዳይ እንዳያገባው አድርገን ቆርጠነዋል አለ። ይሄ ብቻ ነው እንዴ? ሄዶ ትግራይ ውስጥ ያሉ መሰረተ ልማቶችን ኢንዱስትሪዎችን ካወደመ በኋላ ወጣቶቹን በጅምላ እየገደለ በየገደሉ ከከተተ በኋላ ትምህርት ቤቶችን፣ ጤና ጣቢያዎችን ካወደመ በኋላ ትግራይ ካሁን በኋላ የኢኮኖሚም የፖለቲካም የስበት ማዕከል አይደለችም። ከዚህ በኋላ በሻሻ ሁናለች አለ። በዚህ ደስ ብሎ ጮቤ የረገጥክ ሰውዬ ትግራይ በሻሻ ሁናለች ሲል አንተ ትላንትና የህወሓት ኃይሎች ባደረሱት በደል ቂምህን የተወጣህ መስሎ ሳሊቬት ታደርጋለህ። እሱ ግን በትላንትና ላይ አይደለም፣ እዛ ትግራይ ላይ ነገ ለምን ብሎ የሚጠይቅ ኃይል እንደሌለ ካረጋገጠ በኋላ ባህር ዳር መጥቶ ያወድመሃል ብለን የተናገርነው ዛሬ አይደለም። የዛሬ 4 ዓመት 5 ዓመት መቀሌ በድሮን ሲጨፈጨፍ የተናገርኩት ነው። ዛሬ አማራው ላይ መጥቶ ምን እያደረገ ነው ያለው ነው። ትላንት ሲጨፈጭፍ የተደሰትክ አካል ባህር ዳር ይመጣል፣ ነገ ጎንደር ይመጣል። ነገር ይሄ አውሬ ነው። ኦህዴድ የሚባል ቡድን አደገኛ ቡድን ነው ስንል ነበረ። ያኔ ወያኔ ስለከፈላችሁ ነው ሲል የነበረ አካል ዛሬ እንደዛ ነው እያለ ያለው። ትላንት ከኦህዴድ ጀነራሎች ጋር አብሮ ወደዛ ሲዋጋ የነበረ አካል ዛሬ አብሮ እየተዋጋ ነው ወይስ የኦህዴድን ኃይል ለመዋጋትና ይሄንን አደገኛ ኃይል ማን እንደሆነ ገብቶት ትላንት የዘመተባቸው አካላት ጋር አብረን መቆም አለብን እያለ ነው ያለው? በቲፒኤልኤፍ ወገንስ ያለው አማራ ጠላት ነው ብሎ በሰራው ውዳቂ ፖለቲካ አገሪቷን ለነዚህ ለኦህዴድ ኃይሎች አስረክበን እንሄዳለን፣ አማራ ከሚገዛ እነሱ ይግዙ ሲሉ የነበሩ አካላት ዛሬስ ምን እያሉ ነው ያሉት? ፋኖ አዲስ አበባ ዙሪያ ላይ አለ፣ አማራ የህልውና አደጋ ውስጥ ነው እያሉ አይደለም እንደ ያሉት? አዎ አማራ የህልውና አደጋ ውስጥ ነው። እንዴት ሆነ? ትግራይ የህልውና አደጋ ውስጥ ወደቀ። አዎ ትግራይም የህልውና አደጋ ውስጥ ነው፣ አማራም የህልውና አደጋ ውስጥ ነው። ለምን? ለእነሱ ሰተናቸው እንሄዳለን አይደለም ያላችሁት? እኔ ዘ ሊቪንግ ዊትነስ አይደለሁም? እኔ ምስክር አይደለሁም? ትላንት እንዲህ ተሳስታችሁ አስረከባችኋቸው አገሩን። ዛሬ አማራው ብቻ አይደለም እናንተም የህልውና አደጋ ውስጥ ወደቃችሁ። ዊዝደም ያለው አካል ተያይዘን እንጥፋ አይደለም ማለት ያለበት፣ እነሱም ስህተታቸው እንዲገባቸው ማድረግ ነው። አይ ቲንክ ስህተታቸው ሲገባቸው ነው ከአማራው ጋር አላይ አድርገን ከአማራው ጋር አንድ ላይ ሆነን ይሄ የኦህዴድ ኢራ ማቆም አለበት፣ ይሄ የኦህዴድ ኃይል መሸነፍ አለበት፣ መውረድ አለበት እያሉ ያሉት። እነ ሲሳይ አገና ደግሞ እና አብይ መነካት የለባቸውም መውረድ የለባቸውም እያሉ ነው ያሉት። አብይ አህመድ ምን ብሎ ነው ቤተ መንግስት ተቀምጦ የትግራይ ላይ ያለ ኃይል እጁን አጣጥፎ የሚቀመጠው? ለምንድን ነው ብልጽግና የተመሰረተው? ብልጽግና የሚባል ፓርቲ የመሰረቱት ለምንድን ነው? ለምንድን ነው ከ4 ኪሎ የትግራይ ኃይሎችን ጠረግን ብለው የተደሰቱት? ትግራይም ብቻ ነው አማራውንም ነው? አንድ ወዳጄ ምን አለኝ፣ ቪዲዮዎች እንዳንደጋግም ነው፣ ፕሮግራሞችም እንዳንደጋግም ነው ማናስተላልፈው አልኩት። ሳቀብኝ። 10 ጊዜ ደጋግመው 1 ጊዜ በተረዳ ነው አለ። 10 ጊዜ ተደጋግሞ 1 በተረዳ ነው። እንቀጥልና እስኪ ይሄንን ስሙት። ኦህዴዶች ለምንድን ነው እንዲህ የወሰኑት የሚለውን ኦዴሱ ከሚንበርባነፍ ኦሮሞን ሆጀቱ ያገርሲሳ ኦዴሱን ኩን አመለ ሃራ ዋንቴፍ አመለ ሃራ ከን አሎተች ጤሱ ዋንበርባነፍ
አንዳንድ ሰዎች ብልጽግና ለምን ተፈጠረ የማን ነው ብለው ይጠይቁናል። ብልጽግና የኦሮሞ ነው። ብልጽግና የኦሮሞን ጠላቶች ከስልጣን ከቤተ መንግስት ለማባረር የተፈጠረ ነው። በቃ ያለው ይሄንን ነው። ብልጽግና የኦሮሞ ነው አለ። ብልጽግና የኦሮሞን ጠላቶች ከቤተ መንግስት ለማባረር የተፈጠረ ድርጅት ነው። ምን አርግ ነው መተለን? ብልጽግና የኦሮሞ ነው አለ። ብልጽግና የኦሮሞን ጠላቶች ከቤተ መንግስት ለማባረር የተፈጠረ ነው አለ። እሺ ቀጥሉ። ብልጽግና ጠላቶቻችንን ከዚህ በኋላ ከኛ ጋር ቁጭ ብለው በሀገሪቱ ላይ መወሰን እንዳይችሉ የተፈጠረ ነው። ኦሮሞ ይበቃል። ብልጽግና በሀገሪቱ ላይ ጠላቶቻችን በኢትዮጵያ ጉዳይ ቁጭ ብለው ከኛ ጋር እንዳይወስኑ የተፈጠረ ድርጅት ነው አለ። እንቀጥል። የራሱን ድርጅት ገንብቶ ሀገር መምራት አይችልም፣ ሀገር መምራት የለበትም የሚሉት ብልጽግናን ይሰድባሉ። ኦሮሞ ግን የብልጽግና አባት የአዲስ ሐሳብ አይምሮ ባለቤት ስለሆነ የራሱን አያሳንስም፣ የራሱን አይገፋም፣ የራሱን አይጠላም። ዛሬ እንደሚዳቋ ወዲና ወዲያ እየሮጠ የሚወራጨውን ይቅርና 27 ዓመታት የበላችንን ወያኔ እንኳን በልተን አባረናታል። ይበቃል። ዛሬ እንደሚዳቋ እዛና እዚህ የሚሮጠው ሲል ፋኖን ነው። ቅድም የዲሲው አንጋሳ ሲሳይ አጌና ሽፍታ ናቸው በየቦታው ያሉ ምናምን አዲስ አበባ ዙሪያ ምናምን ያለ ሲጨማለቅ የነበረው ማለት ነው። እሱን አብረ አሁን እናሳየዋለን። እጁን አንከርፍፎ የተማረከ 10 አለቃ ከምርኮኝነት ውጭ የሚያውቀው ነገር ስለሌለ አባታችን ተማርኳል እኛም ተደግመናል ከሚለው ቡድን ጋር ስለሆነ የቆመው የአማራን ሕዝብ ትግል እየመሩ ያሉ ፋኖች የት ጋ ናቸው? እነማን ናቸው? በምን ሁኔታ ላይ ናቸው? አያውቀውም። ትግራይ ላይ ያለ ኃይል ማን ነው? የቱን? እሱንም አያውቀውም። ትላንት በኤርትራ ትከሻ ላይ በአማራ ሕዝብ ትከሻ ላይ በኤመሬት ድሮን ተማምኖ የመጣ የኦህዴድ ጀነራል በአማራ ክልል ውስጥ ገብቶ 3 ዓመት ሙሉ ፍዳውን እየበላ እያየ አይ ካድሬነት፣ አይ ቅልብ ካድሬነት። ይገርማል ግን የብርሃኑ ጁላ ጦር አማራ ክልል ላይ ገብቶ ዝርክርኩ ይወጣ እንደሆነ በ15 ቀን እጨርሳለሁ ብሎ 3 ዓመት ሙሉ ያሰለጥናል፣ ያመጣል፣ ጨዳ ይሆናል፣ ያሰለጥናል፣ ያመጣል፣ ይበተናል፣ ያሰለጥናል፣ ያመጣል፣ ይማረካል። አፈር እየበላ ዱቄት እያረጉ መቼም የኢትዮጵያ ወጣት ጠቅላላ አያልቅም። የአማራ ክልል ተራራዎች አሞራ የሚሻማው የተገነጣጠለ ሰውነት የበዛበት በተለይ የደቡብ ወጣት እየመጣ አልቋል። ሲሳይ አርባ ምንጭ አካባቢ ጋሞ ተወላጅ ይመስለኛል። አምኖት ሹር ጎበዝ ከሆነ ከዛ ከሚመለመሉት ጋር አብሮ አማራ ክልል ቢሄድ ጥሩ ነበር። ጎበዝ ነኝ ካለ ይሄን ጭንቅላት በ3 ደቂቃ ሳያነጣጥሩ ተኩሶ ያገኙታል። ተለማማጅ ተኳሽ ያፈርሰዋል። የመጀመሪያ ዙር ትኮሳ ላይ አይሄድም ግን አንድ ሰው ፍትሃዊ ሆኖ ስለ ሰላም ስለ ምናምን ቢሰራ አንድ ነገር ነው እንዴ ብልጽግናን የመሰረት ነው የኦሮሞ ድርጅት ነው እያሉ በገዛ አንደበታቸው የአማራ ሕዝብ ጥያቄ ያነሳው ጄኖሳይድ እየፈጸማችሁብን ነው፣ እየጨረሳችሁን ነው፣ እየተሳደድን ነው፣ እየተገደልን ነው አለ። ከአንደበቱ የአማራ አርሶ አደር የሚለውን እኔ አይደለም የፈጠርኩት። አማራ ብለው አቅደው የሚያሳድዱ የሚገሉ የአማራ ብለው ቤተክርስቲያን የሚያፈርሱ የአማራ ብለው መስጊድ የሚያፈርሱ ወንበዴዎች ናቸው የሀገሪቷን ስልጣን የያዙት። እነዚህ ወንበዴ ኃይሎች 27 ዓመት የገዛችንን ወያኔን በላናት አሉ። አሁን ተፍታችኋት ነው መቀሌ ላይ ያለችው። በነገራችን ላይ በላናት ብለው ነበረ። ሆዳችሁን ሲያማችሁ ተፋችኋት። ዱቄት ናት ብላችሁ ነበር። ከየት ተሰብስባ ተበትና ነው አሁን የምታወራው? ድሮንና መድፍ በንፋስ ላይ ለተበተነ ዱቄት ይገዛል እንዴ? ይተኮሳል እንዴ? ለዱቄት እኮ ድሮን አይተኮስም፣ መድፍ አይተኮስም። ዱቄት ነው፣ ንፋስ ይወስደዋል። እኔ አይደለሁም እናንተ በላናት አለ። ወያኔን በልተናታል። 27 ዓመት የነበረችውን በላናት ይላል። እስቲ የበላት ታዲያ የት አለች? ለምን መጣች?
እስቲ እንስማ። ሮ ባለቤት ስለሆነ የራሱን አያሳንስም፣ የራሱን አይገፋም፣ የራሱን አይጠላም። ዛሬ እንደሚዳቋ ወዲና ወዲያ እየሮጠ የሚወራጨውን ይቅርና 27 ዓመታት የበላችንን ወያኔ እንኳን በልተን አባረናታል። ኦሮሞ እስኪነቃ ነው እንጂ እስኪነሳ ነው እንጂ ሲነሳ ሚዳቋ አትበላንም። እኛ ዝሆን ነን እንሰብር። ሚዳቋ አትበላንም። ሚዳቆ የሚለው አማራን ነው። 27 ዓመት እንኳን እቺ በዛና በዚህ የሚዞሩትን ሚዳቆ 27 ዓመት የገዙንንም በልተናቸዋል። አሁን ነቅተናል፣ ድርጅት መስርተናል ይላል። አማራውን ሚዳቆ፣ የትግራዩን 27 ዓመት የገዛ ምን አደረግን አለ? በላና፣ ይሄን በላ ነው። እነዚህም ነቅተናል፣ የትም አይደርሱም፣ አይገዙንም፣ እንዲናደርጋቸዋለን፣ ከኛ ጋር ተቀምጠው በአገር ጉዳይ አይወስኑም እያለ ነው። እንቀጥል። አለን፣ እንበላለን፣ እንገዛለን፣ ሐሳብ አለን፣ ድርጅት አለን፣ ከዓለም ጋር ግንኙነት አለን። ህዝባችን በስራ ያውቀናል፣ እኛም ህዝባችንን እናውቃለን፣ ሽማግሌዎቻችንን እናውቃለን። ተያይዘን መላውን አፍሪካን ለመለወጥ ይሄ ዘመን የኛ ስለሆነ ይህ ዘመን የሰጠን እግዚአብሔር በመሆኑ አሳልፈን ሰጥተን ዳግም ወደ ባርነት ለመመለስ አንፈልግም። ያ ደግሞ ተመልሶ አይመጣም። እጃችሁ የገባውን ነገር ጠብቁ። ያለ አያችሁ፣ አሳልፈን ሰጥተን ወደ ባርነት አንገባም። ስለዚህ አሳልፎ ላለመስጠት ማንም በዚህ ውስጥ ገብቶ እንዳይወስን ለማድረግ ሌላውን መጨፍጨፍ፣ መግደል፣ እንዲህ ማድረግ፣ ጦርነት ማወጅ ምናምን እንደ ሌጂትሜት ኮዝ በቃ ይዘናል፣ እንዳትሰጡ፣ እጃችን ገብቷል፣ እንጠብቅ ነው። እናንተ እጃችን ገብቷል ብላችሁ ተማመላችሁ ስትጠብቁ ከእጃችሁ ካልነጠቀ ደግሞ የሚሞት የሚያልቅ ህዝብ ስላለ ይታገላችኋል። እስቲ እንቀጥል። በለዚያ ይህንን ከእጅ ካወጣን አጥር ስር ተቀምጠው እንደሚያለቅሱት አይነት ለቅሶ ስለሚሆን ከዚህ በኋላ ለኦሮሞ ለቅሶ የማይሆንለት ስለሆነ ያገኘነውን ይዘን የቀረው ሞልተን ወደፊት መሄድ እንድንችል አንድነታችንን እንጠብቅ። በረደርቤ ግንልኬስ ቀመዲ ላለራ በረደፍሞ ሆጂ ከነላላ ህንፍና ወልጋፈና ህሞና ህንጨና ህንጨ ኦሮሞ አንተነፍ አጀሱን ፍለነ ይኸውልህ ይሄንን ያለ ሰው ነው። ይሄ ሰው በይፋ ተናግሮ በይፋ ውጆ እንበላለን፣ እንገላለን፣ እኛ ዝሆነን፣ እኛ እናደቃችኋለን፣ እኛ የፈለግነው እናደርጋለን፣ አማራም ሚዳቆ ነው ብሎ በ27 ዓመት የገዛችንን ወያኔም እንክታርገን በልተናታል ብሎ የመጣ ነው። ሲመጣ ደግሞ በፈጠራ ድርሰት በፈጠራ ታሪክ ቂም ይዞ በቀል ይዞ አዲስ አበባን አረሳስተውናል ወስደውብናልና እንፈጃቸዋለን ብሎ ነው የመጣው። ይሄን ደግሞ እንስማው። ወደ ስልጣን ሊመጡ ወራት ሲቀራቸው በኦቢኤን ቴሌቪዥን ከተናገሩት አስገራሚ ንግግር ጋር ይገጣጥማል። ጠቅላይ ሚኒስትር አብይ ከ100 ዓመት በፊት ኦሮሞን ከአዲስ አበባ ያባረረው ቀኝ ገዢው ኃይል ነው ሲሉ አምርረው ሲናገሩ የሚደመጥበት ቪዲዮ የሚከተለው ነው። አመከነ ጀዳሜ ዱበተሙ እንደንደኝ ኬስ ኦሮሞ ለመናገር በሚከብድ ደረጃ ችግር ውስጥ እንዲገባ በቀኝ ገዢው ስርዓት ለአንድ ክፍለ ዘመን ያክል ጉዳት ደርሶበታል። እንደ ጎሳ አብቹና ገላን ከመሬት በማፈናቀል ብቻ ሳይሆን መብታቸው ተረግጦ ማንነታቸው ተገፎ ኦሮሞነታቸውንና የመሬት ባለቤትነታቸውን በመንጠቅ ፊንፊኔ የኦሮሞ ብርትና የማንነት ነጸብራቅ መሆኗ በጊዜ ሂደት እንዲረሳ ትልቅ ስራ ተሰርቷል። አያችሁ፣ ፊንፊኔ ያለ አዲስ አበባን ከዛ የኦሮሞ መሆኗ እንዲረሳ በርካታ ስራ ተሰርቷል ይላል። አየው፣ መሆኗ እንዲረሳ ተሰርቷል። ስለዚህ በመረሳት ነው የኛ ያልሆነችውና እንመልሳታለን ብሎ አቅዶ ተዘጋጅቶ የሚሰራ ወንበዴ በሌለ ድርሰት መቼም በምንም ሁኔታ አዲስ አበባ የሚላት ፊንፊኔ ምናምን ሆነ አታውቅም። ጥርት ባለ መንገድ እንድትሰሙት እስኪ ይሄም ይቀጥልና ይህንንም ስሙት። ከዛ በትንታኔው እንመጣበታለን። እኮ አመከነ ጀዳሜ ዱበተሙ እንደንደኝ ኬስ አከገል ጃራ ተቆል ስርነ ጊተቢታ ኢባ ሰበከና ረት ኬስሴ ሚዳን ጉዳ ኑረት ቀቀበ ጅር አኩመ ጎሳት ገላኒ ፊ አብቹ
ለፈሳኒ ራ ቡቀውዱ ዋሶንተይ ምርጊሳኒ ሞልቆሜ ኤኙማን ሳኒ ደገተሜ ኦሮሞማን ሳኒ ሰርበሜ አባለፉማን ሳኒ ደገተሜ ፍንፍኔን ብየ ኦሮሞ ሀኑራ ኦሮሞ ለፈ ኤኙማን ኦሮሞቲ ሙለቱ ተኡንሼ አዴምሰ ኬሰት አከደገተም ሆጂ ጉዳት ወጀተም ኦቤን በሚባለው የቴሌቪዥን ጣቢያቸው በኦሮምኛ ለህዝቡ ይሄንን ነበር ይል የነበረው። አዲስ አበባ ላይ አብቹ የሚባል ጎሳ አባረው እንትና ገላን የሚባል ጎሳ አባረው አረሳስተው የኛ እንዳትሆን አድርገው ምናምን የሚል ጥላቻ ቀስቅሶ መጣለ። ስልጣን ከያዘ በኋላ ደግሞ ምን የሚል ነገር ተናገረ ሰምታችሁታል። ልክ ስልጣን ሲቆጣጠር ደግሞ ምን የሚል ነገር ነበር የተናገረው? አብይ አህመድ ወደ ስልጣን እንደመጣ ልክ ስልጣን ሲቆጣጠር እጁ ላይ ስልጣን መኖሩን ሲያረጋግጥ ደግሞ አዲስ አበባ ያለው ከፍተኛ ኦሮሞ ጠል ነው አለ። በፊት ያለው ነው፣ አዲስ ነገር አይደለም ልላችሁ። አዲስ አበባ ከፍተኛ ኦሮሞ ጠል ነው አለ። ለምን ይሄ ኦሮምኛ አይዘመሩም አለ፣ ምናምን አይነገርም አለ። እሱን እርሱት። አብቹ ጎሳን አፈናቅሏል፣ ገላልና አፈናቅሏል ብሎ መጀመሪያ ጽፎ ተርኮ አሰልጥኖ እንደዚህ ያለ ጥላቻ ሰብኮ ነው የመጣው። መጀመሪያም ሲመጣ እንዲህ ያለ የመረረ ጥላቻ እንዳላቸው የሚያውቁትን አካላት ኢህአዴግ በነበረበት ጊዜ ቲፒኤልኤፎች ሰብስባቸዋል። በእያንዳንዱ ቀን እየመረራችሁም ቢሆን ማዋጥ ያለባችሁ እንደዚህ ያለውን መሽረፍት ኮሎኔል ያደረሳችሁት ከ6ኛ ክፍል አንስታችሁ አቅለብለባችሁ ስልጣን ላይ ያመጣችሁት እናንተው ናችሁ። አባቦ ክያ ያለ ሲዘፍን የነበረው ባጫ ደበሌን አምጥታችሁ ጀነራል አረጋችሁት። ከምርኮኝነት ብታስፈቱትም እንደለመደ የጫት ገረባውን ይዞ እንዲዞር ማድረግ ሲገባችሁ አመጣችሁ ጀነራል አረጋችሁት። 10 አለቃ ብርሃኑ ጁላ እጁን አንከርፍፎ ለሻዕቢያ እጁን የሰጠ አስፈትታችሁ ለቲፒኤልኤፍ ራሳችሁ የመረካችሁት ባጫ ነው። እዛ ከኤርትራ እስር ቤት ሀባቦ ሲያዘፍኑት የነበረ ሰውዬ አምጥታችሁ ጀነራል አረጋችሁት። ብርሃኑ ጁላ የማረካችሁትን አምጥታችሁ ጀነራል አረጋችሁት። አብይ አህመድ ማራገቢያ ለኮሎኔሎችና እንደውም ጀነራሎች እዛ አካባቢ ዝርም አይሉ ካምፕ ላይ እዛ አጋሮ ካምፕ ለኮሎኔሎች ማራገቢያ ሲሸጥ የነበረ ሰውዬ በመላላክ ከፍ አረጋችሁ አመጣችሁት። ከዛ በኋላ ምንም እንደሌለው እያወቃችሁ ትንሽ ሲቅለበለብ መናገር ይችላል ብላችሁ ክባችሁ አመጣችሁት። ሳሞራ የኑስ የሚባል ውልቅልቅ ኮረዳ ሴቶች እያመጣ ሲያቀርብለት የአንድ ሀገር ኢታማዦር ሹም ወላልቆ ቀረ። ይኸው ሀገሪቷን እንደዚህ አይነት ነገር ጨዳ ነገር ውስጥ ገባች። እስኪ ያላመጣችሁት አዳነች አበቤን ከየት ያመጣችኋት? ያረገችው ኮንጎ ውሃ ሲገባበት እየተገለበጠ ወደ ላይ በተረከዟ መርገጥ ማትችል አመጣችሁ። $6,000 ስካርፕ አንገቷ ላይ ምናምን አርጋ መንቀባረር ጀመረች። ሽመልስ አብዲሳ አሁን ሽመልስ አብዲሳ ከየት አንስታችሁ እዚህ እንዳደረሳችሁት የምታውቁ ነው። ያው ጥሩ ሲበላ መልክ ከወዲህ ይወጣል እንደሚባለው ሰው መምሰል ምናምን ይቻላል። እያንዳንዱን አካል ከየት በምን ሁኔታ መልመላችሁ አምጥታችሁ እንደጫናችሁብን ፈጣሪ ይወቀው። ሂዱ፣ ብአዴን ጋር ሂዱ። ያሉትን ሰዎች በሙሉ እስቲ ቁጠሯቸው። መለስ ኢኖቬሽን በየጊዜው አይረካም ምናምን የሚለው ካረቄ የተሰራ ሰውዬ አገኘው ተሻገር ነው የእናንተ መልብል። መላኩ አለበል የሚባል የአንድ የበቆሎ የአገዳ ዋጋ የሌለው ሰውዬ ነው። ከየት እንደመለመላችኋቸው ከየት እንደመጡ አረጋ ከበደ የምትባል ቀንድ አውጣ ከወንዝ ዳር አምጥታችሁ አማራ ህዝብ ከየት የተመለመሉ ውዳቂዎች እንዴት አደርጋችሁ
እንዳገኛችኋቸው ማናቅም። አስቴር በዳኔ ከትላንት በስቲያ ስትቀሰቅስ የነበረው ይሄ ኦርቶዶክሳውያን አንገት ላይ እንደዚህ ያለ ካራ እንዲገባ ነው። የአገሪቷን ሕግ፣ የአገሪቷን ስርዓት፣ የአገሪቷን ባህል አንድ ብሔረሰብ የእኔ ነው ስላለ የተፈጠረ ችግር ነው በሚል ነው ቅስቀሳ ያደረገችው። ሰርቶ ባበረከተ ሰርቶ በሰጠ አፍ መክፈት ኦርቶዶክሳውያን ላይ እንደዚህ ተናግሮ ማስፈጀት ለነሱ እንደ ቀልድ ነው። አማራውን ማሳረድ ለነሱ እንደ ቀልድ ነው። ችግር የለም። አማራ አሳርዶ ኦርቶዶክሳውያንን አስፈጅቶ አዲስ አበባ ጎዳና ላይ ሽር ብትን ማለት ይቻላል። ምክንያቱም እሷ የአቶ በዳኔ ልጅ ናት። አሁን የሚያስገድለው አሁን የሚያሳርደው ከዚያ ወገን አይደለችም። በእምነትም ነግሰናል፣ ቤተ መንግስቱም ጠንኩም ምኑም የኛ ነው ብለው ሰይፍ አንስተው ከሚያርዱት ወገን ስለሆነች ፕሮቴስታንትንን በሚል ተከልለው በኦርቶዶክሳውያን ላይ ጅሃድ ካወጁት አካል ስለሆነች በኢየሱስ ክርስቶስ ስም የኢየሱስ ክርስቶስን ልጆች የሚያርዱ በግልጽ ነው መነጋገር ያለብን፣ በይፋ ነው መነጋገር ያለብን። በዓለም ላይ ባለ የጄኖሳይድ መመዘኛ የመጀመሪያው ነገር በጄኖሳይድ ውስጥ ሌብሊንግ ነው። አይሶሌት ማድረግ፣ መፈረጅና ከሰውነት ተራ ማውጣት ነው። መለየት፣ እኔና እናንተ የሚል ነገር መለየት። እነሱ ብላ ለየች መጀመሪያ፣ እነሱ። ከዛ ኃጢአት ሰጠች። የአገሪቷ ባህል፣ የአገሪቷ ወግ፣ የአገሪቷ ስርዓት የእኛ ነው የሚል ማህበረሰብ አለችው። ይህን ማህበረሰብ ኦርቶዶክስ ሲባል የእሷ ወገኖች ኦርቶዶክሳዊ ማለት አማራ ማለት ነው ብለው እንደፈረጁም ታውቃለች። ስለዚህ ኦርቶዶክሳዊውም አማራውን በሰይፍ እንዲያልቅ ቀን ጠብቃ ጊዜ ቆጥራ ቅስቀሳ ውስጥ ገባች። አስቴር በዳኔ ላደረገችው ቅስቀሳ ለተፈጸመብን እልቂት የጊዜ ጉዳይ እንጂ ትከፍላለች ዋጋ። በእያንዳንዱ ቤት የገባ ሐዘን፣ ዛሬ እያንዳንዱ ክርስቲያን ላይ ለደረሰ እልቂት፣ ለእያንዳንዱ እናቶቻችን ሞት ጊዜ ጠብቃ ቀን ቆጥራ ትከፍላለች ዋጋ። መስሏት ነው በሰማይም በምድር ማታመልጠው፣ በሰማይም በምድር ማታመልጠው። ተናግራ በመጀመሪያው ቀን በተናገረችበት ቀን አለቆቿ፣ ዘመዶቿ አማራ ክልል ላይ ኦርቶዶክሱን ፈጅተው ቤተ ክርስቲያን አቃጥለው መነኮሳቱ ታርደው ወደቁ። ለእነ አስቴር በዳኔ ለእነ ሽመልስ አብዲሳ ለእነ አዳነች አቤቤ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ መሆን ጣዖት አምላኪነት ነው። ለነሱ ኦርቶዶክሳውያን ማለቃቸው ኢትዮጵያ እየጸዳች ነው። በነሱ መዝገበ ቃላት የኦርቶዶክሳውያን ማለቅ፣ የአማራው ማለቅ፣ የትግራዋዩ ማለቅ በነሱ መዝገበ ቃላት በኢየሱስ የምትመራ አገር ተፈጠረች ማለት ነው። ነገ ራሱ አብይ አህመድ ኢየሱስ ነኝ በሉ ቢላቸው ኢየሱስ ነው ብለው ለመቀበል የተዘጋጁ ሰዎች ናቸው። የማያውቁትን ኢየሱስ የሚሰብኩ ቄጤማ ይዞ በየወንዙ ስር ወቃ ጉራቻ የሚለውም ጥቁሩ አምላክ የሚለውም በፕሮቴስታንት ስም ተከልሎ በኢየሱስ ስም የሚምለውም በአላህ ስም ተከልሎ ያለው ወሃቢስትም በዋነኛነት በሚያስተሳስራቸው በሚያስተባብራቸው ከሁሉም በሚበልጥባቸው የኦሮሙማ ፖለቲካል ኦሮሙማ አጀንዳ ስር ተሰባስበው ሽመልስ አብዲሳ እንደነገራቸው ከእስራኤል የሚመጣ ስም ነው ያስቸገረን፣ ከአረብ የሚመጣ ስም ነው ያስቸገረን ሲል ከአረብ የሚመጣ ስም ሲል እስላም ሙስሊም፣ ከአይሁድ የመጣ ከእስራኤል የሚመጣ ሲል ክርስቲያን፣ ይሄ ነው ያስቸገረን ካለ በኋላ የትኛው ነው ትክክል እያለ ነው። አየህ፣ በኢየሱስ ክርስቶስ እንተማመናለን የሚሉት ከገሊላ ናዝሬት በገሊላ ናዝሬት ከምትኖር
አንዲት የ15 ዓመት ብላቴና ዘንድ መልአኩ ሄደ። እንደምን ያለ ሰላምታ ነው ብላ እስክትገረም ድረስ ከቅዱሱ ከእግዚአብሔር የተላከው መልአክ ከፍ ዝቅ ብሎ እጅ ነስቶ ሰላምታ አቅርቦ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው፣ ላንቺ ሰላምታ ይገባሻል፣ ተፈስሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። ማእከለ ምድር ከሆነችው በገሊላ ናዝሬት ከምትገኘው ስፍራ ባይዛንታይን አልሄደም ከነገስታቱ መደብ ሊወለድ። ሸክላ ሰሪውን ለምን ሸክላ ሰራ ብሎ የሚጠይቀው ማን አለ ቢባል እኛ አይደለንም የወሰንነው፣ ውሳኔ ሰጪው ክርስቶስ ነው። እነዚህ የኦሮሞማ ፖለቲካ እናራምዳለን የሚሉ አካላት ኢየሱስ ክርስቶስ ከእስራኤል ለምን ተወለደ ብለው ሰይፍ ማንሳት የሚፈልጉም አካላት ናቸው። ቱ ቢ ኦነስት መጀመሪያ ያጥላላሉ፣ ከዚያ ቀጥለው ኦን እናደርገዋለን ይለዋል። ኢትዮጵያ ውስጥ እኛ የለንበትም፣ በታሪኩ የለንበትም፣ በባህሉ የለንበትም፣ በወጉ በስርዓቱ የለንበትም፣ የኛ የሆነ ምንም ነገር የለበትም፣ በሀገረ መንግስቱ የለንበትም ይሉና ከምንም የለንበትም አምጡ፣ የእናንተ የምትሉትን አምጡ ሲባል ባዶ እጃቸውን ናቸው። አምጡ ስንላቸው ባዶ ምንም የላቸውም። ኢየሱስ ክርስቶስ ሲሉህ ሐዋርያት ያልሰበኩት ከየት እንደመጣ የማይታወቅ ኢየሱስ ክርስቶስ ይነግረዋል። ሲፈልጉ ጥቁር ሲፈልጉ ቀይ ያደረጉታል። አልሆን ሲላቸው ደግሞ ብለው አልሆን ሲል አሁን በኢትዮጵያ ጉዳይ የኛ አይደለም የለንበትም ወዘተረፈ ካሉ በኋላ ተመልሰው ይመጡና ሁሉም ነገር ደግሞ ከኛ ነው የኛ ነው ይሉሃል። በኢየሱስ ክርስቶስ አናምንም ይሉህና ከዚያ በኋላ ኢየሱስ ክርስቶስ ደግሞ የኛ ቋንቋ ተናጋሪና ከኛ የተወለደ ነው የሚል ትርክት ደግሞ ይዘውልህ ይመጣሉ። በ4500 የታሪክ ዘመን ውስጥ የኛ ምን ታሪክና እኛ የተሳተፍንበት ስልጣን የለም ይሉህና ዞር ብለው ደግሞ ከሌ የሚባለው ንጉሥ የኛ ነው ይሉሃል። እነዚህ ሰዎች ሌላውን እኮ አይደለም ዘ ሊቪንግ ዊትነስ እኔ በህይወት እያለሁ ከኛ ብለዋል እኮ እኔንም ከኔ በላይ ለኔ ምስክሮ ነው። በግድ ቴዲ አፍሮ የኛ ነው ይላል ተነስቶ፣ ሀብታሙ የኛ ነው ይላል፣ የሆነ አካል የኛ ነው ይላሉ። እነዚህ ሰዎች ሰማዩ የኛ ነው እንዳይገርመኝ ክርስቶስ የኛ ነው ብለዋል። ኢየሱስ ከኛ ነው የተወለደው የኛ ነው። በተደራጀ ሁኔታ በጣም በሚያስቆጭ በጣም በሚዘገንን ሁኔታ ኦርቶዶክሳውያኑን እየፈጁ ነው። አማራውን እየፈጁ ነው። እኛ ለመናገር ሄዚቴት እናደርጋለን። እነሱ ለማድረግ ጉዳያቸው አይደለም። እኛ ለመናገር ቃል መምረጥ ላይ እንጨነቃለን። እነሱ ለማድረግ ጉዳያቸው አይደለም። ይመጣሉ፣ ይቀሉሃል አንገትህን። አንድ ቃል አታሽሞነሙዳለህ። ማን ነው አቅዶ አመራር እየሰጠ እያንዳንዱን ነገር የሚሰራው? በነገራችን ላይ እንደ አስፈላጊነቱ በስፋት ወደፊት እንመጣበታለን። ማስረጃ ጅምር ጠቅሰን አስቴር በዳኔ ለአብይ አህመድ በጣም የቅርብ ሰው ብቻ አይደለም ከቅርብ ሰውነት ያለፈችም እንደሆነች አውቃለሁ። አስቴር በዳኔ የምትናገረው አብይ አህመድ የሚስማማበትን እንደሆነ አሁን ማረጋገጫ አለ፣ አግኝተናል በደንብ።